እያት የኛን ቆንጆ እያት የኛን ሞዴል እያት የኛን የሚዲያ መሪ ተመልከቷል። እረ ይሄ ልጅ ይችላል። ተናፍቀሻል የኔ ቆንጆ፣ የሚዲያዋ መሪ፣ የሚዲያዋ ድምቀት፣ የሚዲያዋ መሪ፣ የሚዲያዋ ንግስት። እንዶ በቃ ምን ልበልሽ አንቺ ስጠፊ እኮ አቤት ቲክቶኩ፣ አቤት ዩቲዩቡ ሲያስጠላ፣ አቤት ሲደብር፣ አቤት። ሰላም ጋይስ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ዝዝዝት ትርፍርፍርፍርፍ ይበልልኝ። እንዴት ምርጦች፣ እኔ ምርጦች። እንግዲህ ሀይሚዬ ዛሬ 3ኛ ቀኗ ነው ሚዲያ ላይ ካየናት። በጣም ነው የሚደብረው፣ እውነት ለመናገር በጣም ያስጠላል። የሚዲያው ራሱ ግቡብኝ አይልም። የምር ግቡ አይልም ዩቲዩብ ላይ ራሱ ማለት ነው። እና ብሩኬ ደግሞ ያው ትላንትና ዞር እያለ ከልጆች ጋር መጥቷል። ቡታጅራ ነው ያለው። ቡታጅራ ወጣቶችን እንግዲህ እያበረታታ ይዟችሁ በርቱ፣ ጠንክሩ፣ ስሩ እያለ እዛም እንግዲህ ተገኝቷል። እግዚአብሔር ያክብርህ። እግዚአብሔር አንተ ለሌሎች እንደምትረዳ አንተ ደግሞ ፈጣሪ ይርዳህ፣ ከጎንህ ይቁም። በጣም መልካም ሰውና ጀግና ሰው ነህ። እውነት ለመናገር ጠንካራ ስኬታማ ሰው ነህ። ምክንያቱም ቅልብ ያላቸው ሰዎች ብዙ ጊዜ ጥሩ ነገር በሙሉ እነሱ ጋር አለና የፈጣሪ በረከት አይለይህ፣ ከዚህ በላይ ይጨምርልህ እና ሀይሚዬ ደግሞ ያው የሱ ቀኝ እጅ ናት። ግራ ጎን ነው የምትባለው። እሺ እሷ እሱ ነው ግራ ጎን ነው፣ እሷ ደግሞ ቀኝ እጁ ናት። ያው ከስኬታማና ከመልካም ወንድ ጀርባ አንዲት ጠንካራና ጎበዝ ሴት አለች። እሷም ደግሞ ሀይሚ ናት። ከፍ ያርጋችሁ። ያው እንግዲህ ቅመሜ እያለ ነው እሱም በሄደበት። ተጣልተዋል ምናምን የሚባል ወሬ የምታወሩም ሰዎች ጸብ የሚባል ነገር የለም። ምክንያቱም በየሄደበት ቅመሜ እያለ ነው አይደል? እሱ በየኔ ትላንትና 2 ቦታ አይቼዋለሁ። 2 ቦታም ቅመሜ ይላል። እንግዲህ የፕራንኳ ንግስት ምናምን እያለ ስሟን ብቻ ሲጀመር ስሟን ራሱ ስንቴ እንደሚያነሳው። ምክንያቱም ጸብ ደግሞ እንደዚህ አይደለም። ጸብ ምናምን የምትሉ ሰዎች ምንም አይነት ጸብ የለም፣ ምንም አይነት ነገር የለም። ሀይሚዬ ዛሬ ትሄዳለች ቡታጅራ። በዓልን አብረው ነው የሚያሳልፉት። ደስ የሚል ጊዜ ያሳልፋሉ፣ ጥሩ ጊዜ ያሳልፋሉ። የሚያምር ጊዜ ከቤተሰብ ጋር ፏፈሽ ነው። የምን ጸብ ነው? ጸብ የሚባል ነገር የለም። ጸቡን ያርቅልን ፈጣሪኛ። ጸብ አንፈልግም። ፍቅር ናፍቆናል። ስለዚህ በፍቅር ይመጡልናል ብዬ ተስፋ አደርጋለሁ። ብቻዬን ሄድኩት ብላይ ነው ብቻውን ነው ሄደው። ብቻውንማ ነው ሄደው። ሲሄድማ ብቻውን እኮ ነው ሄደው። ግን ሀይሚዬ ደግሞ ትሄዳለች ዛሬ። ምክንያቱም ብሩኬ ተቆጥቶ ነበር አይደል? ሄደው ተቆጥቶ በቃ የሆነ ተናዶ ተበሳይቶ ምናምን ነው የወጣው አይደለ? ሰላም በለኝ በቃ ቻው በለኝ ምናምን እያለችው ራሱ ዝም ብሎ ነው ሄደው ስለተናደደ። እሷ ደግሞ ተከትላ ትሄዳለች። መኑኝ ትሄዳለች። እና ዛሬ ያው ይመጣሉ። ሀይሚዬ ስትጠፊ በጣም ይደብራል፣ እውነት ለመናገር ማለት ነው። ሚዲያው በጣም ነው የሚያስጠላው። ያው ትንሽ ቡቡ ስላለ ትላንትና ያን ያህል አልደበረም። ግን ደግሞ አስባችሁታል? ሁለቱም ብጠፉ ዩቲዩብ እንደማይመስል ሚዲያው ሚዲያ እንደማይመስል ነው የተረዳሁት። እና ግን የሆነ ቦታ ላይ አግኝቻታለሁ ሀይሚዬን። የሆነ ብዙ ሪፖስቶች አይቻለሁ በነገራችን ላይ። ብሩኬም ደግሞ ትላንትና ያው ሰግደት ላይ ምናምን ነበሩ ከጓደኞቹ ጋር ከነፍፄ ከነቤኪ ጋር። ያው ክርስቲያን የሆነ ሰው ትላንትና ቤት አይውልም። ጤነኛ የሆነ ሰው ያልታመመ ሰው ቤት አይውልም። የትላንትናው ቀን ስግደት ይሄዳሉና ስግደት ነው የዋሉት ምናምን ነገር። ያው ብሩኬ የለቀቃቸው ቪዲዮዎች ከጠዋት የተሰሩ ቪዲዮዎች ናቸው። ከሰዓት እዛ ነው የዋሉት ኦልሬዲ። እና ሀይሚዬ ትላንትና ሄዳ እንኳን ቢሆን ለመገናኘት ጊዜ ቪዲዮ ለመቅረጽ ጊዜ አይኖርም እርግጠኛ ነኝ። እና የኔ ውዶች፣ የኔ ጨረቃዎች፣ እናንተ አብራችሁ ስትሆኑ ነው የሚያምረውና አብራችሁ ኑልን። ሀይሚዬም ደግሞ እዚህ በዓልን ብቻሽን ተደብረሽ ከምትይ
እዛ ከቤተሰብ ጋር ፏ ብለሽ ከብሩኬ ጋር ፏ ብለሽ ብትይ ነው የሚያምረውና ብቻ ግን እዛ እንደምትሄጂ ተስፋ አደርጋለሁና የሆነ ልጅ አለ የሆነ የራፕ ስታይል ነው የሚያሳየው ኮንተንቱ እንደዛ ነው እና በጣም ልጁን ማለት ነው ሁሉ ጊዜ ዝም ብዬ ሳይሆን ነው ምስቀው። በነገራችን ላይ ልጁ ተከታታዩ ነኝ አውቀዋለሁ አየዋለሁና እኔ ቲክቶክ ላይ ያን ያህል ቪዲዮ ምናምን ብዙ ፖስት አላደርግም እንጂ ቲክቶክ ላይ ገባለሁ አልፎ አልፎ። አሁን በተለይ የገባሁ ነውና የሆነ አሮጌ ጫማ አሮጌ ሱሪዎች ይሄ ውጪዎች ራፖች አሉ አይደለ? እነዚህ ጥቁሮች አሜሪካውያን ራፖች ምናምን በቃ በጣም የተጋነኑ እነሱ ደግሞ ልክ እነሱን እያስመሰለ በአሮጌ ልብስ እያረገ ፋ እያለ እየሰራ ህዝብን ፈታ ዘና ያረጋልና ደግሞ ልጁ እኮ ገና ጩጬ ነው ህፃን ልጅ ነውና በጣም ነው የሚያዝናናኝ ማለት ነውና ሀይሚዬ ደግሞ እዛ ገብታ ፖስት አድርጋለት አየሁኝ። ኧረ ይሄ ልጅ ይችላል ብላ ማለት ነው እና ያው አንዳንዴ ቪዲዮ ለመስራት ቪዲዮ ለመቅረጽ ጊዜ ላይ ኖራት ይችላል እንጂ ሚዲያ ላይ አለች እያየናት ነው እያየኋት ነው። እኔ ራሱ ብዙ እንትን ላይ አሁን ማለት ነው ደግሞ ተከታትለው ነው የሚሄዱት ተከታትለው እንትን ላይ አሁን ማለት ነው ኢንስታግራም ላይ እሱ ላይክ ያደረገበት ቦታ እሷን አያታለሁ እየተከታተሉ ነው የሚሄዱት። ላይክም የሚያደርጉት ሰው አብረው ነው በቃ ብሩኬን አየዋለሁ ከዛ ሀይሚ ተከትላ አያታለሁ እና አለች እሷም ፏፈሽ እያለች ነው እንግዲህ ምናልባት የበዓል ምናምን ፏ እያለች ይሆናል ዝንጥንጥ እያለች። የበዓል ብዙ እኮ አዲስ ነገር አለ አይደል እንዴ? የቤት ምርቃት አለ 300 ሺህ አለ። ይልቅ ቻናሏን ሼር አድርጉ፣ ቻናሏን ሼር አድርጉ። ልቅ 300 ትግባ። ከዛ በአዲሱ ቤቷ ነው እዛኛው አዲሱ ቤታቸው ነው 300 ኪዋን የምታከብረው ምናምን። ከዛ ኧረ ብዙ ነገር አለው። እኔ አሁን በቃ ይሄ ነው ብሎ ቀድሞ ማውራት ደስ ስለማይል ይሄ ነው አላላችሁም፣ ግን ብዙ ነገር አለ ከፊት። ሀይሚና ብሩኬ ከዚህ በኋላ ምንም የሚጠብቁትም ምንም የሚያዩትም ምንም የሚጠናኑትም ነገር የለም። ሶ ከዚህ በኋላ ቀጥታ ፍቅራቸው ወደ ይፋና ወደ ፍቅር ነው የሚሄደው። ከዚህ በኋላ ምን የሚጠብቁት ነገር አለ? ምንም የሚጠብቁት ነገር ያለ አይመስለኝም። ምንም አንድ አይነቶች ናቸው፣ ይመጣጠናሉ፣ ይዋደዳሉ። እሷ ትወዷለች፣ ይወዳታል። ስኬት ላይ ናቸው። እግዚአብሔር ይመስገን ምንም የሚጎላቸው ነገር የለም። ቤት ገዝተዋል፣ መኪና ገዝተዋል። ሶ ለአንድ ባልና ሚስት ወይም ለአንድ ፍቅረኛሞች በቂ የሚባል ነገር አላቸው። ከዚህ በኋላ ምንም ሊጠብቁ አይችሉም። ከማንም በላይ ደግሞ የፈጣሪ ስጦታ አላቸው። የፈጣሪ በረከት አላቸው። ያ ምንድነው? ልበቀኖች ናቸው። መልካም ልብ ሰጥቷቸዋል ፈጣሪ ከምንም በላይ ማለት ነው። የሰው መውደድ፣ የሰው ፍቅር። ታዲያ ከዚህ በላይ ሀብታም መሆን አለ? ከዚህ በላይ ሀብት አለ? ሀይሚና ብሩኬ ታዲያ በእነሱ ያልተቀና በማን ሊቀና ነው? በጣም እኮ የሚያስቀኑ ናቸው በእውነት። በእነሱ ያልተቀና በማን ይቀናል? ምቀኛ ቢበዛባቸው ምንም አዲስ ነገር አይደለም።